ታዛ እሺ ታዛ ነው በመስማት ላይ ያላችሁ ድረስ ቀደም ሲል ስለ አንድሪው ኮሞ ጾታዊ ትንኮሳዎችን አድርሷል ከሚለው ጋር ተያይዞ እንግዲህ የስራ ቦታ አካባቢ ላይ የሚደርሱ የጾታዊ ትንኮሳዎች ምን ሊያስከትሉ ይችላሉ እንዴት ደግሞ ነገሩን ሪፖርት ማድረግ ይገባል በሚለው ላይ አውርተን ነበረ አንዳንድ አመሎች እንግዲህ ከምትወጁ ከምትታወቂበት ከተከበርሽበት ስም ዝና ስራ ሊያወርድ ይችላል ይሄ አጋጣሚን ያሳለፉ የዓለማችን ዝነኞች አሉ ታይገር ውድስ አንዱ ነው ያው ስለ ጎልፍ ስፖርት ምንም ነገር አላቅም የሚል ሰው ሳይቀር ስለ ታይገር ውድስ በዝና ያቃል ከዚህ ስኬታማና ስመጥር ከሆነበት የጎልፍ ስፖርት ያቆመበት አጋጣሚም ይታወሳል በጣም እጅግ አሳፋሪ በሆነ በትዳሩ ላይ የማገጠበት አጋጣሚ ለውድቀቱ ምክንያት እንደሆነ በተደጋጋሚ ሰምተናልና ከተለያዩ ሴቶች ጋር የነበረ የፍቅር ግንኙነት ይፋ መሆን ሲጀምር ይሄ ነገርንም ሚዲያዎች ያጋለጡ ሲመጡ የጎልፍ ኮከብ የነበረው ታይገር ውድስ እንግዲህ አብረው ይሰሩ የነበሩ የማስታወቂያ ድርጅቶች የተለያዩ ብራንዶች ከሱ ጋር መስራታቸውን ያቆሙት ሙያውም እያሽቆለቆለ መጣ ማለት ነው ይሄ ብቻ አይደለም እንግዲህ የፍቅር ግንኙነቱን የትዳር ህይወቱን አጥቷል ወዲያው ነበር ሚስቱም ጥላው የጠፋችው የተለያዩ ሴቶች ከሱ ጋር ግንኙነት እንደነበራቸው እንደዚሁ ይፋ ማድረግ ጀመሩ እና ይሄ ነገር እንግዲህ የግል ህይወቱ ላይ የትዳር ህይወቱ ላይ ከምንም በላይ ደግሞ በስኬት በሞገስ እና በተለያየ ክብር ያበቃውን ሙያውን እንዲያጣ አድርጎታል እና ብዙ የስራ ስምምነቶችንም ለማጣቱ ምክንያት እንደሆነ በተደጋጋሚ ይነገራልና ያው አንዱ ይሄ ከተለያዩ ሴቶች ጋር የነበረው የፍቅር ግንኙነት ይፋ መሆኑ ነው ሚላውን ነገር ሰምተናል በተደጋጋሚ ሌላው ኦስካር ፒስቲሬስ ነው ደቡብ አፍሪካ ውስጥ በጣም የሚታወቅ ኮከብ ነው በርካታ የወርቅ ሜዳሊያዎችን አሸንፏል ያው 11 ወር ልጅ ሆኖ ሁለት እግሮቹን በመቆረጡ ምክንያት ከዛ በኋላ ቤተሰቦቹም ያበረታቱት በስፖርት ውስጥ እንዲቀጥል ለማድረግ እገዛ አድርገውለት ስኬታማ መሆን ችሎ ነበር ለብዙ ሰዎችም እሱ ካለው አካል ጉዳት በመነሳት እና ስኬታማ ህይወትን መምራት መቻሉ አነቃቂ ነበር የሱ ታሪክ በኋላ ላይ ግን 2013 ላይ የፍቅረኛሞች ቀን ላይ ኦስካር ፒስቲሬስ ፍቅረኛው ላይ ተኩሶ የግድያ ሙከራ አድርጓል የሚለው ነገር በስፋት የተነገረ ዜና ነበር በርካታ የፍርድ ቤት ምልልሶችም ነበሩ በተደጋጋሚ ጊዜ ችሎት ፊት ቀርቧል ከዛ 2016 ላይ እንግዲህ በግድያ ወንጀል የ6 አመት እስራት እንደተፈረደበትና በጣም ብዙ የችሎት ውሎችን ሲሰማ ነበር በተደጋጋሚ በተለያዩ ዓለም አቀፍ መገናኛ ብዙሃን እና ይሄ አጋጣሚ እንግዲህ ሙያውንም እንዲያጣ አድርጎታል የተለያየ ያው በርካታ የወርቅ ሜዳሊያዎችን ዲግሪዎችን የበጎ አድራጎት ስራዎችን በመስራት በዚህ ጥሩ ስም ነበረው ግን የቀድሞ የዝና ህይወቱን ማጣጣም አልቻለም ሊመልስለት አልቻለም በህይወት ውስጥ የተፈጠረው ያ መጥፎ አጋጣሚ ማለት ነውና በዚህ የተነሳ እንግዲህ እሱም ከነበረበት የዝና ዓለም እንዲወርድ ምክንያት ሆኖ ይጠቀሳል ሌላው ሜል ጊብሰን ነው ያው በአክሽን ፊልሞች በጣም እናውቀዋለን አክሽን ሂሮ በመባል የሚታወቃል የሜል ጊብሰን አንዱ ችግር ንዴቱን መቆጣጠር አይችልም ሌላ በጣም የተለያዩ ወንጀሎችን ሰርቷል ይባላል አንደኛው በጣም በፍጥነት በማሽከርከር ነው ከፍጥነት ወሰን በላይ በማሽከርከር በቤት ውስጥ የጾታ ትንኮሳ ዶሜስቲክ ቫዮለንስ በሚባለው በእንደዚህ አይነት ድርጊቶች እንግዲህ ሙያው አዘቅት ውስጥ እንዲገባ ምክንያት ሆኗል ተብሏል እንደውም ሆሊውድ ውስጥ እጅግ በጣም የሚጠላ ዝነኛ ቢኖር ሜል ጊብሰን ነው እስከመባል ደርሶ ነበር በባህሪው ምክንያት ማለት ነው እና ከሰዎች ጋር እንዴቱን መቆጣጠር ስለማይችል የሚያወጣቸው ቃላት የሚሳደበው ስድብ በጣም ከብዙ ሰዎች ጋር ችግር ውስጥ እንዲገባ አድርጎታል በተደጋጋሚ እስር ቤት ይገባል ይባላል እና አንድ ወቅት እንደውም ከአንድ አይሁዳዊ ፖሊስ ጋራ አስሮት ነበርና አይሁዳዊ ፖሊሱን ጻያፍ ስድብ ተሳድቦ ነበር አይሁዳውያን ዓለም ላይ ላሉ ሁሉም ጣሩነቶች ተጠያቂ ናቸው
ብሎ ይሄ የተናገረው ነገር በጣም በተደጋጋሚ እንግዲህ በብዙ ሚዲያዎች ላይ ተቀባብለውት አንድ ወቅት ላይ አወዛጋቢ ሆኖ ነበረ። ግን ያው ይታወቃል እንዲህ አይነት ጸያፍ ነገሮችን በመሳደብ በመናገር ንዴቱን መቆጣጠር ባለመቻል ይሄን ነገር ለማስተካከልም በጣም ብዙ ጥረት አድርጓል፣ ግን አልተሳካለትም እና ይሄ የዘረኝነት ይሄ የጾታዊ ትንኮሳ እና የመሳሰሉ ነገሮች ላይ በመጥፎ መንገድ ስሙ ሲነሳ ቆይቶ የሚታወቅበትን ዝና ያገኝበት ሙያ ውስጥ ዝናውን አስቀጥሎ ለመቆየት ችግር ውስጥ የገባ ነበርና የሆነ ጊዜ ላይም እንደዚሁ ወደ ፊልሙ ሙያ ለመምጣት ተቸግሮ እንደነበረ ይገለጻል። ችሎታ ሳያንሰው አመል ነሳው እንደተባለው ማለት የሚገርመው ነገር የቅርብ ጓደኞቹ በጣም በችሎታውና በሙያው ያደንቁታል፣ ያከብሩታል። አብረውት የሰሩት ሰዎች ስራውን በተመለከተ በጣም ጎበዝ ነው የሚለውን ነገር ይመሰክራሉ። ግን እንደዚህ አይነት አመል አለበትና ይሄ አመሉ በተደጋጋሚ በመጥፎ ስም እንዲነሳ አድርጎታል። መከራም አይተዋል እኮ ከእያንዳንዱ ስራ ጀርባ ብዙ መከራ አይተዋል ማለት ነው አብረውት የሰሩት ሰዎች። አዎ ፍቅረኛውም እንደዚሁ የቀድሞ ባለቤቱ ማለት ነው እንደዚሁ አንድ ድምጽ ቀርጻ እሱ ይሄ የሰደባትን ትንኮሳ ያደረገባትን ድምጽ ተለቆ ነበርና እስከዚህ ድረስ ነው እንግዲህ ፍቅረኛውን ሲያሰቃይ የነበረው እንደዚህ አይነት መጥፎና ጸያፍ ቃላት ሲናገር ሲሳደብ ነበር የሚለውም ወጥቶ በዛም በጣም ስሙ ሲብጠለጠል ነበረ። ይሄ እንግዲህ ሙያው ላይ በጣም ከፍተኛ ጉዳት አድርሶበታል ማለት ነው። ሌላ ሊንድሴይ ሎሃን ናት። ከልጅነት ጀምሮ በዝና ውስጥ ያደገች ናት። ገና በ3 አመቷ ነበረ የሆሊውድ ዓለምን የተቀላቀለችው። ነገር ግን የሆነ ነገር ዋጋውን የምናውቀው እስክናጣው ድረስ ነው እና ባለፈውም ስናወራ ነበር አንድ ነገር ይኖርሻል ነገር ግን ካጣሹ በኋላ ነው የምትረጂው የሚባል አባባል አለ። ያ ነገር የደረሰባት ሴት ታዋቂ ናት የሚለውን በሷ ታሪክ ውስጥ ይገለጻል። የአልኮል የአደንዛዥ እጽ ተጠቃሚ ነበረች እና በጣም ሙያዋን እጅግ እንደጎዳው ይነገራል። እንደ ብዙ ዝነኞች ሁሉ ህይወቷን መምራት እስኪያቅታት ድረስ በሙያዋም እንደዚሁ መቀጠል እስኪያቅታት ድረስ በተደጋጋሚ ከፊልምና ከተለያዩ ተከታታይ የቴሌቪዥን ድራማዎች ቀረጻ እስክትባረር ድረስ ደርሳለች ማለት ነው። በዚህ ባህሪዋ ምክንያት በዚህ በሱስ ህይወቷ ምክንያት እስር ቤቶችም ገብታለች። ፍርድ ቤት ትመላለስ ነበር። ሪሃብ ሴንተሮች ማገገሚያም ገብታ ለማገገም ሞክራለች እና ይሄ ታሪኳ በጣም በተደጋጋሚ ይነገራል። ለረጅም ጊዜም ከሙያው ጠፍታ እንደገና ለመመለስም ሙከራ ያደረገችበት አጋጣሚ ቅርብ ጊዜ ሲነገር ነበረ እና ጠፍታም ሁሉ ለረጅም ጊዜ ቆይታ ታውቃለች። ብሪትኒ ስፒርስም እንደዚሁ አንድ ወቅት የአእምሮ ጤና ችግር ውስጥ እንደነበረች እናስታውሳለን። ይሄም ከአልኮልና አደንዛዥ እጽ ከመጠቀም ጋር ተያይዞ ነው። ሙያ ውስጥ በጣም ትልቅ ተጽዕኖ የፈጠረባት ችግር ነበረ። የአሜሪካ የፖፕ ሙዚቃ ኮከብ የሆነችበት እድሜ ነበረ፣ በተለይ 10ዎቹ እድሜ ውስጥ ሆና። ከዛ በኋላ እንግዲህ በዚህ ችግር ምክንያት ያንን ብቃቷን ለመመለስ በጣም ተቸግራለች። አሁን ብሪትኒ ስፒርስ ድጋሜ የድሮዋ ብሪትኒ ስፒርስ ትሆናለች ማለት እስከማይቻል ድረስ ሙያዋ ላይ ትልቅ ጉዳት እንዳደረሰባት ይነገራል። ጸጉሯን እስከመላጨት ድረስ የደረሰችበት አጋጣሚም ነበር። እንግዲህ በቃ ለየላት የተባለበት አጋጣሚ ነበረ። ግን ያንን ዝናና የሙያ ብቃት መመለስ አልቻለችም በዚህ ችግር ምክንያት ማለት ነው። አንድ ወቅት ግን ዝናዋ በጣም ጣራ አይነካና በጣም የምትወደድ ሙዚቀኛ ነበረች። ስለዚህ አንዳንዴ ያጣሻቸውን ነገሮች የፈለገ ስምና ዝና የምትገነቢበት ለመመለስ ከባድ ይሆናል ማለት ነው በራስሽ የባህሪና የተለያዩ ችግሮች ምክንያት። ይሄም አንዱ የተጠቀሰ ነገር ሆኗል። በዝና ውስጥ ዓለም ውስጥ ያሉ ሰዎች ደግሞ ህይወታቸው ተጋላጭ ነው በብዙ መንገድ። ያው ሚዲያዎችም ይከታተሏቸዋል። ብዙ ዜናዎች ላይ የግል ታሪካቸው አነፍናፊዎች አሉ፣ ይናገራሉ፣ ያወራሉ። ያም ራሱ አንድ ተጽዕኖ የሚፈጥር ነገር ነው። የሚደበቅ ነገር የለም ለህዝብ። ያ ነገር ይወጣል። ከዛ በኋላ እንግዲህ የሙያ ህይወታቸውንም የግል ህይወታቸውንም በከፍተኛ ሁኔታ ይጎዳዋል። በህይወት መንገድና ምርጫቸው የሚለውን ነገር የሰማንላቸው በጣም በርካታ ዝነኞች አሉ። ለዛውም በእነሱ ሀገር መበልጸግና እውቀት ወይም የሁሉም ነገር ደረጃ አውጪነት ችግሮቻቸውን መረዳት ችለው ትንተና ሰጥተውበት ጉዳዩ ላይ ከዛ ፍርድ ይሰጣሉ። ፍርድ ከሰጡ በኋላ ያ ያልተገባውን ነገር መቆጣጠር የሚችሉበትን እርዳታ እስከ ማድረግ የደረሰ ደረጃን ተወጥተው
ምን ያክል እንደሚጎዳቸው እነኚህን ሁሉ ከመነሻው እስከ መጨረሻው ድረስ ያለው ነገር ውስጥ እንዴት እንደሚሳተፉ ሊንድሴ ሎሃን እንደውም በአንድ ወቅት ክሊፕቶሜኒያ የሚባል ስነ ልቦና ውስጥ የእጅ አመል ያለባቸው ሰዎች ሳይቸገሩ ሳያጡ የሆነ ነገርን መመንተፍ ወይም አንስተው መደበቅ የሚባለው ውስጥ 3-4 ጊዜ ስሟ ሲነሳ የነበረች ሴት ናት። በወቅቱ አደንዛዥ እጽና ያልተገቡ ነገሮች ውስጥ መገኘቷ ምክንያት ነው ተብሎ ነበር። ግን ብዙ አብረዋት ይሄን ነገር እንድትተው ያደረጉ አካላት በዚህ ነገር ውስጥ ከልጅነቷ ጀምሮ የተለማመደች ናት በሚል መጨረሻ ላይ ወደ ስር እንድትሄድ ራሱ ያስገድዳት የነበረው አንድ ጌጣጌጥ መሸጫ ቤት ውስጥ ያንገት ወስዳ ነው እና መውሰዷ ተያዘች፣ ከፍንጅ ተያዘች። ምንም ልትክደው የምትችለው ነገር አይደለም። ከዛ በፊት በነበሩት አመታት ቸኮሌትና ማስቲካ ከሱፐር ማርኬት ውስጥ አውጥታ ሳትከፍል ቦርሳዋ ውስጥ ከታ ወጣች ተብሎ በጣም መነጋገሪያ ሆኖ በሷ እድሜ ውስጥ ላሉ ለሚያደንቋት ለሚከተሏት ዝነኛ ነበርሽ በአንድ ወቅት እና ያልተገባ ማንነት ነው በሚል ተዋናይት ናት፣ ሙዚቀኛ ናት፣ ዜማ ደራሲ ናት፣ ስራ ፈጣሪ ናት። በጣም በብዙ መንገድ የቴሌቪዥን ፐርሰናሊቲ ነች። ይሄ ሁሉ ነገር ይዛ ግን ያጣች ነች። ይሄንን ሁሉ ስምና ዝና ማህበራዊ አገልግሎት ሁሉ 2-3 ጊዜ ታዘውባት ማህበራዊ አገልግሎቷን ጨርሳ ደሞ ወጣሽ ሲባል መልሶ እዛ ነገር ውስጥ የመገኘትና በቃ እንዳትታመን በቃ ችሎታዋ ይቅርብን በሚል በመጥፎ ነገር ይደመድምሻል ሰውና ይኖራል በየቦታው። ግን ከባድ የሚሆነው ለምሳሌ እንደኛ አይነት ሀገር ውስጥ ደግሞ ሲሆን ይሄ ችግር ለምን መጣ፣ ይሄ ቅድም ያልነው ይሄ መረዳት፣ ጉዳዩን ትንተና መስጠት፣ ከዛ ፍርድ መስጠት፣ ከዛ ነገሩን በቁጥጥር ስር ማዋል የሚለው ነገር በማይሰራበት ሀገር ውስጥ ደግሞ እዚህ ችግር ውስጥ ከተገኘሽ ከባድ ይሆናል። ስለዚህ የመጀመሪያው እንደውም ወደ ችግሩ ማትመጭበት ነገር ላይ መስራት ይሻላል። ነገሩ ጋር ከመጋፈጥ እና ይሄ ስርዓት በሌለበት ሀገር ውስጥ ገደል ከመግባት እና እንደማትነሺ ምክንያት የምንዘረዝርባቸው ነገሮች ትልቅ ነው የሚሆኑት እና እንደ ቀልድ ባልተገቡ ቦታዎች አለመገኘት፣ እስቲ ይሄን ነገር ልሞክረው ብሎ የሆነ ነገር ውስጥ ኤክስፐሪመንት በመስራት ውስጥ ማሳለፍ ልክ አይደለም። እኔ በብዙ ነገር እነሱ ከነ ችግራቸውም ቢሆን የሰሯቸው ብዙ ነገሮች አሉ። ራሳቸውን ከዛ ችግር ውስጥ ለማውጣትም እገዛዎችን ይቀበላሉ ካልባሰ በስተቀር ማለት ነው። ከዛ ውጪ ደግሞ ማህበረሰቡም ለመረዳት ይሞክራል። በዚህ ምክንያት እኮ ሊሆን ይችላል እዚህ ችግር ውስጥ የተገኙ፣ ስለዚህ እገዛ የባለሙያ እገዛ ያስፈልጋቸዋል የሚለውን ነገር የሚያምን ማህበረሰብ ውስጥ አሉ። ወደኛ ማህበረሰብ ስመጪ ደግሞ ፈራጅ ነው ያለው። ችግር ውስጥ በግልጽ ገብተሽ እየታየ በቃ ለየለት እኮ ለየላት ብሎ የሆነ ስም ለጥፎብሽ ድጋሜ እንዳትነሽ የሚያደርግ ትችት ውስጥ ነው የሚገባው አብዛኛው ሰውና ከባድ ነው። በእንደዚህ አይነት ነገር ውስጥ ከተገኘሽ በኋላ እንደገና መልሶ ህዝብ ፊት ለመቅረብ ለማንሰራራት በጣም ከባድ ማህበረሰብ ውስጥ ነው። አንድ ስነ ልቦና ባለሙያ ሲያወራ የሰማሁት አንድ ሰው ለምሳሌ ሲቀመጥ የተቀመጠበትን ነገር አይተን ግንዛቤ እንወስዳለን አለ። እንደየዘርፋችን ባህሪውን የሚያጠና ባህሪውን ያደገበት ነገር ምንድነው የዚህ ሰውዬ ወይም የዚህ ሴትዮ ታሪክ የሚለውንም ነገር ያጠናው ሰው በየዘርፉ የተለያየ ግንዛቤ ይወስዳል አለ። ለምሳሌ በጣም ብርግድ ብሎ ተቀምጦ ዥዋዥዌ እየሰራ ሰውን የሚያናግር ሰው ወይም የሆነ ቢሮ ስትገቡ እንዲህ አይነት ሰው ቢያጋጥም ፍርድ እንሰጣለን ቶሎ አይደል? ነገሩን መረዳት ይፈልጋል። ወይም የሆነች ተዋናይት በሆነ እንቅስቃሴ ውስጥ እግሯን የሆነ ነገር አርጋ እጇን የሆነ ነገር አርጋ ብትል ሙያተኞች የሚሰጡት ነገር አለ። እነሱ ሀገር ይሄ ጀስቸር ብለው ለምንድነው ይሄንን አኳሃን የሆኑት እነኚህ ሰዎች ብለው ትንታኔ ሊሰጡ ይችላሉ። ይሄ ሰውዬ ዝም ብሎ የሚንቀሳቀሰውና ዥዋዥዌ የሚሰራው ባልተገባ ቦታና ሁኔታ ውስጥ ሁሉ ሆኖ ከማይጠበቁ ሰዎች ጋር ተገናኝቶ ሁሉ በልጅነቱ እሹሹ ሳይባል ያደገ ሰውዬ አይን ማንም ሊረዳሽ እሚል ሁሉም አይመን ላይ በመጣው ነገር ነው ፍርድ እየሰጠ ጊዜ የመስጠትና ስርዓት አለበኛ ምን አይነቱ ባለኪ ነው የሚለው ነገር እኮ ነው። እነሱ በዛ ደረጃ ለምሳሌ ያልሻቸው ሰዎች ላይ ሰርች ብናደርግ በጣም ብዙ የስነ ባህሪ ያስተዳደግ ሁኔታ ምንድነው ወደዚህ ነገር ያስገባቸው፣ ከነሱ ምን ልንማር እንችላለን፣ በምን መንገድ ተቆጣጥረውስ ደግሞ ወጡ፣ ተቆጣጥረው ታሸንፈው የመጡም እኮ አሉ። ሌላ ደግሞ ብንዘረዝር እንዴት ታከመው ወጡ የሚለውን ጭምር እናያለን። አንድ ሰሞኑን ኬስ ክሎዝድ የሚል ሾው መለከታለሁ ያልኩሽ ነበርና ታሪኩን እንደውም እየነገርኩሽ ነበርና በጣም ያስገረመኝ ነገር ዳኛዋ መጨረሻ ላይ የራሷን ብይን ትሰጣለች፣ ነገሮችን ለመረዳት ትሞክራለች። እዛ ሾው ላይ ባለሙያዎች በተለያየ መስክ ያሉ ባለሙያዎችን ትጋብዛለች፣ ምስክሮች ይጋበዙበታል። ቅሬታ የሚያቀርበው የሚከሰው አካል ይመጣል፣ ተከሳሽም ይመጣል፣ የየራሳቸውን ምስክር ያቀርባሉ። ከዛ እነሱን የሚከታተላቸው የስነ
የስነልቦና ባለሙያ ካለ ሐኪም ካለ እንደዚህም ፖሊስም ጭምር ካለ በጉዳይ ውስጥ ሌሎችም ይሄንን ጉዳይ በቅርበት የሚከታተሉ አካላትም አስተያየት እንዲሰጡ ታደርጋለች። ከዛ በኋላ ግን የራሷን ፍርድ የምትሰጥናትና የመጣው በቃ ከሚስቴ ጋር መኖር አልችልም በፍጹም በጣም ሰይጣናት እኔ ከሷ ጋር ኑር ካላችሁኝ ራሴን ነው ማጠፋው እና አልፈልግም ገላግሉኝ ብሎ ነው የመጣው። በጣም ተማሩ ነው የሚናገረው እንደው ምን ብታደርገው ነው ያስብላል እዛ ጋር የተናገረበት መንገድ እና የእውነትም ትልቅ ችግር ውስጥና ምሬት ውስጥ ያለ ባል እንደሆነ በምትረጅበት ሁኔታ ነው ተንገፍግፎ ሲናገር የነበረው። ሰማችሁ? ያው ሚስትን በየመሃሉ ለማቋረጥ ትሞክራለች። ውሸቱን ነው እኔ እንደዚህ አላደረኩም የሚለውን ነገር ለመናገር ትሞክራለች። የቀድሞ ወታደር ነበርና ቤት አለው ጥይት የሚያስቀምጥበት እና በጣም ስታናድደኝ ገብቼ በቃ በጦር መሳሪያ ነው የምጫወተው ንዴቴን ለማብረድ ይላል እና ራሱን ለማጥፋት ሁሉ ሞክሯል ብላ ነው የምትናገረው እሷ። ይሄንንም የተቀረጸ ቪዲዮ ማስረጃ መጨረሻ ላይ ያሳያሉ። ገብቶ እንዴት በቃ ይሄ የጦር መሳሪያውን ለመተኮስ ቃታ ሲስብ ሲከፍት እንደዚህ ያዝናናዋል። ይሄንን ማድረጉ በጣም የሆነ የሱ አንዱ ንዴት ማብረጃ መንገድ ብሎ ነው ያሰበው። ግን የሆነ ቀን ወይ ራሱን ሊያጠፋ ይችላል ወይ እሷንም ሊገል ይችላል ሁኔታውን ስትመለከቱ። በኋላ እንግዲህ የሷ ወንድምም መጣና አይ በጣም ንዴቱን መቆጣጠር የማይችል ሰው ነው እህቴ በጣም ለመታገስ ሞክራለች ከሱ ጋር መኖር ከባድ ነው የሚለውን ነገር ሲናገር ወንድሟን ተቆጣች። እንዴት እንደዚህ ትላለህ አንተ እስቲ አንቺን እውነት ተናገሪ ስትባል ልጅ ነበራቸው ልጃቸው ሞቷል። በዛ ወቅት ዲፕሬሽን ውስጥ ገብታ ነበር። እሷ ትልቅ ድብርት ውስጥ ሀዘን ውስጥ ነበረች። ያኔ እሷን ሲያጽናና የነበረው ባሏ ነው። አሁን ደግሞ እሱ ወደ ሌላ ዲፕሬሽን ውስጥ ገብቷል እና አሁን እሱ በጣም ከባድ ዲፕሬሽን ውስጥ ድባቴ ውስጥ ነው ያለው። በዚህ የተነሳ በጣም መጥፎ ነገሮችን እያሳየኝ ነው ያለው። ይሄንን ነገር ለማስተካከል ባለሙያው ጋር እንሂድ ስንለው ፈቃደኛ አይደለም፣ ሊቀበል አልቻለም ተባለ። ባለሙያም ሲጠየቅ መሀል ላይ እስቲ በዚህ ላይ ምን አስተያየት ትሰጫለሽ ስትባል ባለሙያ አንዱ ችግር ወንዶች ብዙ ጊዜ ድብርት ውስጥ ሲሆኑ ፌስ የማድረግ ችግር አለባቸው አይደለንም ነው የሚሉትና በሌላ መንገድ ሊያሳበቡ ይችላሉ። ስለዚህ በእርግጥ መታየት አለበት በቃ መጥቶ ባለሙያ ሊያግዘው ይገባል ያለበትን ነገር ሲባል እኔ የለብኝም ብሎ አሁንም ይክዳል። እዛ መጨረሻ ላይ ሰማች የሁለቱንም ሀሳብ ታሪኩን አደመጠችና እዚህ ጉዳይ ላይ ምንም ውሳኔ መስጠት አልችልም፣ ሁለታችሁም የተለያየ አልጋና ክፍል ካላችሁ ለብቻችሁ ኑሩ፣ በተቻለ መጠን አትደራረሱ፣ ርቀታችሁን ጠብቁ፣ ከ6 ወር በኋላ ይሄንን ኬዝ እመለከተዋለሁ፣ አንተም ባለሙያ ጋር ክትትል አድርግ፣ ከዛ በኋላ እንነጋገራለን ያለችው። ምክንያቱም እዛ ጋር የተረዱት ነገር አለ፣ ባለሙያውም የተረዳችው ነገር አለ፣ ዳኛዋም ለመወሰን የከበዳት ነገር አለ። ለምን ከፍተኛ ድብርት ውስጥ ያለ ሰው ነው፣ ድባቴ ውስጥ ያለ ሰው ነውና እያንዳንዱ የሚያደርጋቸው ንዴቱን የሚገልጽበት መንገድ፣ ምላሽ የሚሰጥበት መንገድ ድብርት ውስጥ ያለ ሰው የሚያሳየው ነገር ነው። ስለዚህ ይሄንን ነገር አስተካክልና እርዳታ አግኝና ከዛ በኋላ እንነጋገራለን የሚል ምላሽ ነው የሰጠችውና አንዳንድ ጊዜ ሰዎች የሚያሳዩቸውን ባህሪያቶች ድርጊቶቻቸውን ተመልክተን ልንወስን እንችላለን ምንም አይነት እገዛ ሳያገኙ እና በጣም የገረመኝ ልትል ትችላለች እዚህ ህይወት ውስጥ እያልኩ እየጠበቅኩ ነበርና ይሄንን መፍትሄ ስታመጣ ግን በጣም ነበር ያስገረመኝ። ሙያውን ባለሙያ መስጠትና ቅድም ያለው ነው ትንታኔ እንዲሰጥበት የማድረግ መጨረሻ ላይ እኮ 6 ወሩ በቂ ነው አይደለም የሚለውን እኮ ከሷ ጋር ተማክራ ነው 6 ወሩ የምንሰጠው። በእርግጥ ለአደጋ የማይጋለጥበትን ነገርም ከጀርባ ይሰራሉ ፊልሙ ላይ ባናየው። ከዛ ከ6 ወር በኋላ ሁኔታ ክትትልህን አድርግ የሚል መመሪያ ሰጠችው። ከዛ ፍርድ የሚለው ቅድም ይሄ 4 መሰረታዊ ነገሮች አሉ በነገራችን ላይ እንደዛ ተንገፍግፎ ባለቤቱ በፍጹም መለየት አልፈልግም ወደዋለሁ ብዙ ነገር ሲያደርግልኝ የነበረ ባለኝ ነው እንዲመለስ ይፈልጋሉ የሚል መልስ ነው የሰጠችው። እነኚህን ስቴፖች ማለፍ ግዴታ ነው በቃ የሰዎችን ወይ ጸጊ ዛሬ ደብሮሻል እኮ ካልኩሽ ተረድቼሻለሁ አይደል ተረድቼሽ ግን ትንተና መስጠት አልችልም በምንድነው ጸገነት የደበራት የሚለውን የተባለው ይሄ ሙያተኞች አግኝተው እነኛ ሙያተኞች ጸገነት እንዴት ነው ያሳለፈችው የሆነ አስታውሳ አስተዳደጓ ላይ የሆነ ነገር ተከስቶ ወይ ትላንት ከሆነ ሰው ጋር ተገናኝታ ወይ ህይወቷ ውስጥ ቤቷ ውስጥ የሆነ ነገር አጋጥሞ እሱ ነገር እዚህኛው የዛሬው ባህሪዋ ላይ ምን ይዞ መጥቷል የሚለውን ትንተና ቅድም ያለውን ይዘው የሚመጡት ከዛ ይሄ ነገር እንዲህ ነው የሚል ውሳኔ ይሰጣሉ ማለት ነው። ከውሳኔው በኋላ ደግሞ እንዴት እንቆጣጠረው ድብርቷ እንዳይበዛ እና እንዳይጎዳት ሌላ ሰውም እንዳትጎዳ ስራዋን እንዳታጣ ወደሚል ይመጣል ማለት ነው። እነሱ የሚሰሩት ይሄንን ነው። እኛ ሁሉ ጊዜ መጀመሪያው ላይ ነን
ግፋ ቢል እሱንም ጥሩ ከሆነ ነው ወይ ከሌ በጣም ፈንጥዟል ወይ ከሊት በጣም ደብቷታል የቤተሰብ እኮ አካልሽንም እሱ ነው ምን የዲፕሬሽን ምልክት ውስጥ ሲሆን ምን ነገሮችን ያሳያል ማለት የባህሪ ለውጦችን አምጥቷል በፊት ማን ነበር አሁን ምን እያደረገ ነው የሚለውን ለመገምገም ፍቃደኞች አይደለም እዚህ ላይም ያው መስራት አስፈላጊ እንደሆነ ያሳያል በጣም በብዙ ችግሮች ውስጥ ስለምንኖር ማለት ነው ታዛ